በህይወት ዘመናችሁ ውስጥ የሰው ጥላ ሆናችሁ ታውቃላችሁ? ሰዎች እናንተን ልብ ብለው አይመለከቷችሁም ወይንም አያስተውሏችሁም። እናንተ ግን ከኋላ ትከተላላችሁ። ከሰዎች ጋርም ተሰብስባችሁ እያወራችሁ ነው። ነገር ግን እናንተ ስታወሩ ማንም ሰው እያደመጣችሁ አይደለም። የሆነ ስራ እየሰራችሁ ነው። ያንንም ስራ ስትሰሩ እናንተ የአቅማችሁን ሁሉ ሞክራችኋል። በደንብ እንደጣራችሁም ህሊናችሁ ያውቀዋል። ነገር ግን ሌሎች ሰዎች ይህንን ልብ አይሉትም። በቃ ልክ የማይታይ ሰው በሉት፣ ኢንቪዚብል መሆን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደምን ቆያችሁ? እንደምን ሰነበታችሁ? ዛሬም እንደተለመደው ለናንተ ያስተምራል ብለን ያሰብነውን ወርቃማ የህይወት ምክር ይዘን መተናል። እስከ ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ይሁኑ። እናመሰግናለን። ብዙ ጊዜ በሰዎች ልብ የማትባሉ ወይንም ደግሞ የማትታዩ እንደ ሰው የማትቆጠሩ ከሆናችሁ ምናልባትም እናንተ ብቻ አይደላችሁም። ብዙ ሰዎች በእንደዚህ አይነት መንገድ እያለፉ ነው። ችግሩን ደግሞ ማወቃችን ለመፍትሄው በጣም ጠቃሚ ነገር ነው። ቫኔሳ ቫን ኤድዋርድስ የተባለች ሴት ደራሲ ማለትም ኪውዝ የተባለውን መጽሐፍ የጻፈች ጸሐፊ ናት። በመጽሐፏ ላይም እንደዚህ አይነት ስሜት ከተሰማችሁ አንድ ነገር ስለጎደላችሁ ነው ትለናለች። እሱም ካሪዝማ ይባላል። ካሪዝማ ማለት የሰው ልጅ በጣም ልብ ሊለው የሚገባና በማንነቱ ውስጥ ሊጨምረው የሚገባ አንድ ኳሊቲ ወይም ካራክተር ነው። ሌላው ካሪዝማ የሚባለው ነገር ሰፋ ያለ ትርጉሙ ምንድን ነው? እሱን በስፋት እየተመለከትን እናልፋለን። ቫኔሳ በመጽሐፏ ላይ አንድ ነገር ትላለች። ብዙ ጊዜ ሰው የሚቸገረው የራሱን ካሪዝማ እያጠፋ ወይንም ደግሞ መንገዱን እየዘጋበት ነው። የብዙ ሰው ጠላት ራሱ ነው ትለናለች ቫኔሳ። ካሪዝማን እንደ ማራኪነት ወይም እንደ ሳቢነት ብለን ልናየው እንችላለን። ተወዳጅ የሚያደርጋችሁ ወይንም ደግሞ ማራኪ የሚያደርጋችሁ ነገር ነው። ማራኪ ካልሆናችሁ ደግሞ ከሰው ጋርም ልትግባቡ ወይም ኮኔክት ልታደርጉ አትችሉም። ይህ ደግሞ በህይወት ወደ ኋላ ሊያስቀራችሁ ይችላል። አንዳንድ እድለኛ የምትሏቸው ሰዎች ይኖራሉ። ገና ከመፈጠራቸው ጀምሮ የደስ ያላቸው ወይንም ደግሞ ማራኪና ሳቢ የሆኑ ባታናግሯቸው ባታውቋቸው እንዲሁ አይታችሁ ደስ የሚሏችሁ ሰዎች ማለት ነው። ከላይ ለነሱ ብቻ የተሰጣቸው ስጦታ ይመስል በሁሉም ዘንድ ይወደዳሉ። ምንም የሚያደርጉት የተለየ ነገር የለም። እንደነዚህ አይነት ሰዎች ገና ሲወለዱ ሳቢ ወይንም ማራኪ ሆነው ተወልደዋል ማለት እኛም እንደነሱ መሆን አንችልም ማለት ግን አይደለም። ካሪዝማ ማለት የሚለመድ ወይንም አዳፕት የሚደረግ ነገር ነው። ቫኔሳ የጻፈችው መጽሐፍ ኪውዝ ወይንም ምልክቶች የተባለው ለዚህ ነው። የማራኪነትን ምልክቶች እየተማርን እየተለማመድን እየተላበስን እንድንሄድና እኛም ሳቢና ማራኪ እየሆንን እንድንቀርብ ነው። ቫኔሳ እንደምትለው ከሆነ ካሪዝማ ማጂክ ወይም አስማት አይደለም። ያን ያክል የሚከብድ ነገር የለውም። ንግግር ያለበትም የሌለበትም በጣም ትንንሽ ምልክቶች ማለት ነው። ሌሎች ሰዎች እናንተን የሚያዩበትን መንገድ እንዴት ኢንፍሉዌንስ ወይንም እንዴት ተጽዕኖ ማድረግ እንደምትችሉ የምትማሩበት መንገድ ነው። ከሰዎች የምትፈልጓቸው ነገሮች ይኖራሉ። እነዛንም ነገሮች ለማግኘት ሰዎች ላይ ተጽዕኖ ማሳደር ይኖርባችሁ ይችላል። በዛን ጊዜ ካሪዝማችሁን ወይንም ደግሞ ማራኪነታችሁንና ሳቢነታችሁን እንድትጠቀሙ ቫኔሳ ትመክራለች። ስለዚህ ካሪዝማቲክ መሆን የምንችለው እንዴት ነው? ወይንም እንዴት ማራኪና ሳቢ እንሁን? ካሪዝማ ወይም ማራኪነትና ሳቢነትን ተንትነን እንመልከተው። ምክንያቱም ቅድም እንዳልኳችሁ ምን ማለት እንደሆነ ስንረዳው ነው ያንን መሆን የምንችለው። ሰዎችም እኛን ተመልክተው እኛን ልብ ብለው የዋዛ አይደለም ብለው እንዲያስቡ ነው የምንፈልገው። ስለዚህ በእነሱ ዘንድ ትኩረትና ተቀባይነትን ካገኘን፣ ማራኪነትን ካገኘን የምናስባቸውን ነገሮች በቀላሉ ማግኘት እንችላለን። እናም ያ ከሆነ ሐሳባችን ሰዎች ላይ ኢንፍሉዌንስ ማድረግ ወይንም እነሱ ላይ ተጽዕኖ እየፈጠርን መምጣት ከሆነ የምንፈልገው እነዚህን ምልክቶችና
ይህንን ባህሪ መላበስ አለብን ማለት ነው። ማንነታችሁን ቀይሩ እያልኩ ግን አይደለም። አንድ ክፍል ውስጥ ገባችሁ እንበል። እዛ ክፍል ውስጥም ብዙ የማታውቋቸው እንግዳ የሆኑ ሰዎች አሉ። ከዛ ክፍል ውስጥ እንደገባችሁ እነዛ ሰዎች እንዳለ እናንተን ይመለከቷቸዋል። እናንተን ከተመለከቱ በኋላ ግን በጥቂት ሰከንዶች ስለ ማንነታችሁ መናገር ይችላሉ። እከሌ እንደዚህ አይነት ሰው ነው የሚል አስተያየት የሚያመጡባችሁ ገና እንዳዩአችሁ ነው። አያውቋችሁም፣ አናግረዋችሁ አያውቁም፣ ወይንም ደግሞ ስማችሁን እንኳን በቅጡ አልያዙትም። ነገር ግን በደንብ አድርገው ለይተዋችኋል። ይህ ሰው በራሱ ይተማመናል ወይስ አይተማመንም? ይህንን ሰው ቀርቤ ማውራት እችላለሁ? ተግባቢ ነው ወይስ አይደለም? ከዚህ ሰውዬ ጋር መተዋወቅስ ምን ያክል ይጠቅመኛል? እነዚህንና በመሳሰሉ ራሳቸውን በሚጠይቋቸው ጥያቄ ልክ እንደሚገዛ ዕቃ ቁጭ አድርገው ይገምቷችኋል። ያ ደግሞ የሚሆነው እናንተ አስተውላችሁም ይሁን ሳታስተውሉ የምትልኩት ምልክት አለ። ያንን ምልክት እንደ ሲግናል ስለሚቀበሉት ነው። ጸሐፊዋ ቫኔሳ እነዚህን ምልክቶች the secret language of charismatic communication ትላቸዋለች። የንግግር ድብቅ ቋንቋ ማለት ነው። ቫኔሳ ወይም ጸሐፊዋ እንደምታስረዳው ከሆነ አቋቋማችን፣ ከሌሎች ሰዎች ጋር የምንተያይበት አስተያየታችን ወይንም አይ ኮንታክት፣ ደግሞም አረማመዳችን እኛ ከምናውቀው እኛ ከምናስተውለው በላይ በጣም ይናገራል። እነዚህ ምልክቶች ገና አፋችንን ከመክፈታችን በፊት እኔ እንዲህ ነኝ ብለው ይናገራሉ። እኛም ሌሎች ሰዎችን እያየንና እየገመገምን ወይንም ጀጅ እያደረግን እናልፋለን። እነሱም ደግሞ የእኛን ምልክቶች እያዩ ጀጅ ያደርጋሉ ወይም ይገመግሙናል። ለምሳሌ አንድ ሰው ሲጨብጣችሁ ለፈስፈስ ያለ እጅ ካለው ወይንም ደግሞ አይናችሁን እያየ ካልሆነ በጣም ኮንፊደንት ወይም ደግሞ በራስ መተማመን የለውም ማለት ነው። ይህንም ደግሞ በአፉ ምንም ሳይናገር በድርጊቶቹ አወቃችሁ ወይም በምልክቶቹ አወቃችሁ ማለት ነው። አንዱ የካሪዝማቲክ መገለጫ መሆኑ ነው። ቫኔሳ ግን አንድ ልብ ያለችው ነገር አለ። እነዚህ ካሪዝማቲክ የሚባሉ ሰዎች ሁለት ነገሮችን ማስተር አድርገዋል ወይም በሁለት ነገሮች ተክነዋል። እነዚህን ሁለት ነገሮች ቫኔሳ ወርምዝ ኪውዝ ኤንድ ኮምፒተንስ ኪውዝ ትላቸዋለች። የመጀመሪያው ምልክት ወይንም ወርምዝ ኪውዝ የሚባለው ሰዎች እናንተን እንዲያምኗችሁ የምታሳዩአቸው ምልክቶች ናቸው። ለምሳሌ በጣም ተጫዋቾች ወይንም ፍሬንድሊ መሆናችሁ፣ ቀልደኛ መሆናችሁ፣ ፈገግታ ወይንም የድምጻችሁ አይነት፣ እነዚህ ሁሉ ነገሮች ሰዎችን የሚጋብዙ ከሆነ ወይንም ደግሞ በፖዚቲቭ ወይም በቀናነት ከታሰቡ እንደ ጥሩ ምልክቶች ይያዙላችኋል ማለት ነው። በሌላኛው ደግሞ ኮምፒተንስ ኪውዝ የምንለው ነው። እነዚህ የብቃታችሁ ምልክቶች ናቸው። የመጀመሪያው ወይንም ወርምዝ ኪውዝ የምንለው እናንተን ተወዳጅ ሲያደርጋችሁ፣ ይህኛው ደግሞ እናንተን እንድትከበሩ የሚያደርጋችሁ ነው። ስትቆሙ ቀጥ ብላችሁ መቆማችሁ፣ ስታወሩ ድምጻችሁ በትክክል መሰማቱ፣ በተጨማሪም ደግሞ በራስ መተማመን ማሳየታችሁ፣ እነዚህ ነገሮች ኮምፒተንስ ኪውዝ ይባላሉ ወይንም ደግሞ የብቃታችሁ ምልክቶች ናቸው። ስለዚህ አሁን እናንተ ካሪዝማ ያለው ወይንም ማራኪና ሳቢ ሰው ለመሆን የምትፈልጉ ከሆነ እነዚህን ሁለት ነገሮች ማቀላቀል ወይ ማዋሃድ አለባችሁ። ወርምዝ ኪውዝ እና ኮምፒተንስ ኪውዝ የሚባሉትን። የመጀመሪያው የሰዎችን እምነት ሲገዛ፣ ሁለተኛው ደግሞ የሰዎችን ክብር ይገዛል። እምነትና ክብር አንድ ላይ ሲገናኝ ካሪዝማ ሆኖ ቁጭ ይላል ማለት ነው። አሁን ለምሳሌ የሥራ ኢንተርቪው ላይ ናችሁ እንበል። ያንን ሥራ ማግኘት ትፈልጋላችሁ። ሥራውን የሚፈልግ ሰው ደግሞ ከሆናችሁ በሥራው የማይተማመን ወይም ደግሞ ራሳችሁን የማታምኑ ሰዎች መሆን የለባችሁም። እናም ራሳችሁን ያወቃችሁ፣ ሥራችሁን የምታውቁ፣ በዛ ላይ ደግሞ በራስ የምትተማመኑ ሰዎች መሆን አለባችሁ። ያ ኮምፒተንስ ነው። በዛው በተመሳሳይ ሰዓት ደግሞ ፎከስድ ሆናችሁ ወይም ደግሞ ስለ ስራችሁ ለማብራራት ስለምታውቁት ነገር ለማስረዳት በጣም ስትቻኮሉ ትኩረታችሁ ሙሉ በሙሉ እዛ ላይ ሲሆን ማንነታችሁን ወይም ፐርሰናሊቲያችሁን ትረሱታላችሁ። ማንነታችሁን ማሳየት
ፈገግ ማለት ወይም ደግሞ ትክክለኛ እናንተነታችሁን አውጥታችሁ ከነሱ ጋር መግባባት ካልሆነ ግን በዚህ ሰዓት ኢንተርቪው አድራጊው እሺ ይህ ሰውዬ የሚለውን የሚሰራውን ነገር ያውቃል፣ ነገር ግን ከእሱ ጋር መስራት ለኔ ይሄን ያክል አስፈላጊ ነው ወይስ አይደለም ብሎ ለራሱ ጥያቄ ይፈጥራል። ምክንያቱም ሰው አልመስል አላችሁት። እናንተን ሰው የሚያደርጋችሁ ፐርሰናሊቲ ወይንም ደግሞ ተጫዋችነትና ተግባቢነታችሁ የለም። ስለዚህ ካሪዝማ የሚለውን ነገር ልታገኙ አልቻላችሁም ማለት ነው። ኮምፒተንስ ላይ በጣም ፎከስ ከማድረጋችሁ የተነሳ ዋርምዝ የሚለውን ነገር ረስታችሁታል። ፐርሰናሊቲያችሁን ወይንም ማንነታችሁን ማንጸባረቅ በዛ ሰዓት ትዝ ሊላችሁ ይችላል። ያ ደግሞ ለእናንተ ሽንፈት ነው። ነገሮችን ደግሞ ስንገለብጥ ሌላ እውነት ልንመለከት እንችላለን። አንድ ሰው በጣም ፍሬንድሊ ወይንም ተጫዋች ሲሆን፣ ነገሮችን የሚያውቅ ሲሆን፣ ሰዎች ከእርሱ ጋር ሲያወሩ ምቾት እንዲሰማቸው ማድረግ የሚችል ሰው ይሆናል። ነገር ግን ቤዚክ ወይንም መሰረታዊ የሚባሉ ጥያቄዎችን መመለስ የሚከብደው አይነት ሰው ከሆነ ደግሞ በተመሳሳይ ሁኔታ ወርምዝ የሚባለው ነገር ኖሮት ኮምፒተንስ የለውም ማለት ነው። ስለዚህ አሁን እየተሸነፈ ነው። እንዲሁም ዝም ብሎ ሳቅ ካበዛችሁና ኮምፒተንሳችሁን በደንብ ማሳየት ካልቻላችሁ ሰዎች በእናንተ ብቃት እየተጠራጠሩ ይመጣሉ። ነገር ግን ብቃታችሁን በደንብ አሳይታችሁ ዎርም ስኪልስ የተባሉትን ነገሮች ደግሞ ማሳየት ከከበዳችሁ፣ ማለትም ደግሞ ፈገግ ብላችሁ ተጫዋች ሆናችሁ ከሰዎች ጋር መግባባት ከከበዳችሁ ሰዎች እናንተን እየፈሩ ይመጣሉ። የካሪዝማቲክ ፐርሰን የምትሉት ወይንም ደግሞ ማራኪ ብላችሁ የምታስቡት ሰው ልክ እንደ ታላቅ ወንድም ነው። እንደ ሜንቶርም የምታዩት ወይንም ደግሞ የሆነ ነገር እንዲያሳያችሁ እንዲያስተምራችሁ የምትጠብቁት ሰው፣ በተጨማሪም ደግሞ ስለ ራሱ የምትመሰክሩለት ሰው ነው። እስቲ ምሳሌ ስጠን እንደዚህ አይነት ሰው አለ ወይ ብላችሁ ከጠየቃችሁን ደግሞ አንደኛውን ምሳሌ ላስቀምጥላችሁ። ኪአኑ ሪቭስ ሁሉም ሰው የሚወደው አክተር ነው። ብዙ ታዋቂ ሰዎች አሉ፣ ነገር ግን እንደሱ የሚወደድ ደግሞ የለም። ለምንድን ነው ካላችሁኝ የእውነትም ካሪዝማቲክ የሆነ ሰው ስለሆነ ነው። በወርምዝና በኮምፒተንስ መካከል ቦታውን ፈልጉ ያገኘ ሰው ነው። በኮምፒተንስ ወይንም በብቃቱ በኩል እንየው። መጀመሪያ በጣም ጎበዝ የሚባልለት አክተር ነው። ይህንን ስራ ወይንም ደግሞ ይህንን ገጸ ባህሪ ተቀበልና በደንብ አድርገህ ተወጣው ካላችሁትም ልክ ከጠበቃችሁት በላይ አድርጎ ስለሚሰራው መቼም በሱ ልትጠራጠሩ አትችሉ። እንዲያውም ከጠበቃችሁት በላይ አድርጎ ነው የሚሰራው። ከጠበቃችሁት በታች መቼም አታገኙትም። ከኮምፒተንስ ውጪ ደግሞ ወርምዝ የሚባል ጎን አለ ብያችኋለሁ። ውጪ ላይ አይታችሁ ታውቃላችሁ። ኪአኑ ሪቭስ ልክ እንደ ሌሎች አክተሮች አይደለም። ፍሩኝ ፍሩኝ የሚል ፊት የለውም። በጣም የዋህ ወይንም ሃምብል የሆነ ሰው ነው። ሰዎች እሱን ለማናገር ሲመጡ አይፈሩትም። በጣም ቀለል ያለ ሰው ነው። በተጨማሪም ደግሞ መንገድ ላይ የሚያገኛቸውን ሰዎች እንዲሁም አድናቂዎቹና የሥራ ባልደረቦቹን እንኳን በእኩል አይን ነው የሚያያቸው።